የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ መጋቢት 23 ቀን 2017 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ማክሰኞ መጋቢት 23 ቀን 2014 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ ድረስ በዚህ ይዘለቃል? ኧረ በዚሁ ያለፈው ይበቃል። በ1980ዎቹ መጀመሪያ ላይ ከደርግ ቁጥጥር ነጻ በወጣው ቋራ አካባቢ በአጭር ሞገድ ማስተላለፍ የጀመረው ፍኖተ ዴሞክራሲ ሬዲዮ በ1983 ዓመተ ምህረት ከተቋረጠ በኋላ እንደገና በ1992 ዓመተ ምህረት ጥር ወር በሳምንት 3 ቀናት በአጭር ሞገድ ከዋሽንግተን ዲሲ አሜሪካን ሀገር ስርጭት ጀምሯል። ስርጭቱ እስከ 2007 ዓመተ ምህረት ለ15 ዓመታት በኢትዮጵያና ጎረቤት አገሮች የሐቀኛ መረጃ ምንጭ ሆኖ አገልግሏል። መጋቢት 23 ቀን 2007 ዓመተ ምህረት በሳተላይት መተላለፍ የጀመረው ስርጭት እነሆ ዛሬ በማህበራዊ ሚዲያና በድረገጽ ስርጭት ለሕዝብ እንዲደርስ እያደረገ 10ኛ ዓመቱን አከበረ። እንኳን ደስ አለን እንላለን። የሳተላይት ስርጭት የጀመረበትን 10ኛ ዓመት ለመዘከር ከ10 ዓመታት በፊት በፍኖተ ዴሞክራሲ ቀርበው የነበሩ 3 ሀተታዎችን በተከታታይ እናቀርባለን። ሀተታዎቹ በቀረቡበት ወቅት የነበሩ ዘረኛ ገዢዎች ተቀየሩ እንጂ የጽሑፎቹ መልእክቶች አሁንም መልስ የሚሹ ናቸው። አድማጭ ይፍረድ እንላለን። በቅድሚያ ዜና። አሳዛኝ ጭፍጨፋ በብራቃት ተፈጸመ። በትናንትናው ዕለት እርስ በርስ አድማ ብተና ከመከላከያ ጋር ውጊያ እያደረጉ እንደሆነ መዘገባችን የሚታወስ ሲሆን ይህን ውጊያ ሰበብ በማድረግ የአገዛዙ ሰራዊቶች ቤት ለቤት እየዞሩ ወፍጮ ቤት ጭምር እየከፈቱ በመግባት ሰውን ጨፍጭፈዋል። የእርስ በርስ ውጊያ ቢሆንም ከ30 በላይ ንጹሃን ተጨፍጭፈው አድረዋል። ውጥረት አሁንም እንደቀጠለ ሲሆን በግፍ የተጨፈጨፉ ንጹሃን ወገኖቻችን እስካሁን አልተነሱም። በጥቃቱ የጸደይ ባንክ ሰራተኞችም ሰለባ መሆናቸው ታውቋል። አድማ ብተኑ በመከላከያ ከበባ ተደርጎበት ከበባውን ጥሰው የወጡት አድማ ብተና አባላት ወደ ወገን እየተቀላቀሉ እንደሆነ ታውቋል። ሜጫ መራዊ ሁሌ ቂም ተይዞባት እንደተጨፈጨፈች ዛሬም ተጠናክራ ቀጥላለች። ጭፍጨፋው በሰሜን ሜጫ ወረዳ ሲሆን ብራቃት ከተማ ላይ መሆኑም ታውቋል። በሰሜን ጎጃም ዞን ሰሜን ሜጫ ወረዳ ብራቃት ከተማ አገዛዙ ኃይሎች በአሁኑ አድማ ብተናና መከላከያ መካከል ከበባ የሆነ የእርስ በርስ ውጊያ ተካሂዶ እርስ በርሳቸው በፈጠሩት የተኩስ ልውውጥ የብራቃት ከተማ ነዋሪዎችን በየሰፈሩ እየዞሩ ሕፃናትና አረጋውያን ጨምሮ ያገኛቸውን ንጹሃን በአሰቃቂ ሁኔታ ጨፍጭፈው ከሟቾች መካከል የፍጣ ሚካኤል ቤተክርስቲያን አስተዳዳሪን ጨምሮ ከወፍጮ ሲመለሱ የነበሩ እናቶችን እንዲሁም ቤት ለቤት እየዞሩ በር እየገነጠሉ ጭምር በመግባት ንጹሃንን ያለ ርህራሄ በአሰቃቂ ሁኔታ ገድለዋል። እስካሁን አስክሬናቸው ያልተነሱ ንጹሃን እንዳሉ ሆኖ አስክሬናቸው የተነሳ የንጹሃን ሟቾችም ስም ዝርዝር ይፋ ሆኗል። በዛሬው ዕለት ሰከላ ወረዳ በአገዛዙ ኃይሎች አርሶ አደሩ በሬውን መዘረፉ ተገለጸ። ከሰሞኑ ከሰከላ ወጣ ብላ የምትገኝ የሳውሳ ጎደር ቀበሌ ነዋሪ ለማነህ እንለይ የተባለ የከብት ነጋዴ ከዞን አሽፋ 500 በእግሩ ተጉዞ ለንግድ ያመጣውን የ70 ሺህ ብር በሬ የብልጽግና ወንበር አስጠባቂ ኃይሎች ዘርፎታል። የሰከላ ወረዳ ነዋሪ አማኝ ፈጣሪውን አክባሪ ደግ ህዝብ ሲሆን የአብይ ጾም የወረዳው ነዋሪ አማኝ እስከ ቀኑ 9 ሰዓት የሚጾም ህብረተሰብ ሲሆን ነገር ግን የአሸባሪ ኃይል የወረዳውን ባህልና እሴት በመጣስ በአደባባይ በሬ ከማህበረሰቡ እየዘረፈና ቤተክርስቲያን ላይ እያረደ በአብይ ጾም ስጋ እየበላ መሆኑን ታውቋል። መረጃ ደረሳቸው መረፋ ነው። በጎጃም አገው ምድር 3ኛ ክፍለ ጦር ጊዮን ብርጌዶች
አባ ግስ ሻለቃና ግተም ሻለቃ ጥላት ወዳለበት ቀጠና እየተንቀሳቀሱ ሲሆን ዛሬ ፋይል በሬውን ወደ ቀድሞው ከተማ በማሸሽ የጆን ብርጌድ አናብስቶች አባ ግስ ሻለቃና ግተም ሻለቃ አሸባሪውን ኃይል እየዘረፈውን በሬ ለማስጣል የተደረገው ጥረት አልተሳካም። ከሰሞኑ በተደረገው ዘመቻ ወታደራዊ ኮማንድ ወቅታዊ ሪፖርት አቅርቧል። በጎጃም ግንባር አጠቃላይ የዘመቻ አንድነት ድሎች ቁጥራቸው መረጃዎች ከመጋቢት 10 ሲሆን እስከ ሰሞኑ ድረስ በዘመቻ አንድነት የተመዘገቡ ድሎች እና ቁጥራዊ መረጃዎች በጎጃም ግንባር 101 ወደ አውደ ውጊያዎች ተካሂደዋል። 82 ልዩ ልዩ ቦታዎች ላይ ውጊያ ተደርገዋል። 19 አውደ ውጊያዎች የተደረጉት በተመሳሳይ ቦታ ሲሆን በዚህ ውጊያ በሁለት ቦታዎች ላይ ሞርተር 82 የተጠቀመበት ሲሆን 12 ቀን የፈጅ ውጊያ ካለን 9 ክፍለ ጦር 9ኙም ክፍለ ጦሮች በውጊያው አሰልፈዋል። በአጠቃላይ በዘመቻ አንድነት በጥላት ላይ የደረሰ ኪሳራ የተደመሰሰ የጥላት ኃይል 1063 ሲሆን ከነዚህም ውስጥ አዋጊ ኮሎኔሎች፣ የሚሊሻና የአድማ በተና አመራሮች ይገኙበታል። በዚህ ዘመቻ የቆሰሉ የጥላት ኃይል 661 ሲሆን የተማረከ ደግሞ 77 ናቸው። አንድ የጥላት ኮማንደርም ይገኝበታል። አለፋ፣ ቆጭ፣ ብራዳማ፣ አማሪት፣ ዋሸራ፣ አሽፋ በዘመቻው ነጻ የወጡ ቦታዎች መሆናቸውን ታውቋል። እውነት ላይ ስርስ ቅጥፈት ቀን ተቀን በሀገራችን በኢትዮጵያ ላይ ይህ ነው የማይባል በደልና ጉዳት ያደረሱ ኃይሎችና ቡድኖችን ግለሰቦችና ባዕዳንን የምንረሳ ሳይሆን ከትውልድ ወደ ትውልድ ጸያፍ ታሪካቸውን እያስተላለፍን እንዳይረሱ የምናደርጋቸው ናቸው። በጣሊያን ጊዜ የነበሩ ባንዶችን አጼው ቢያቅፏቸውም ባንዳነታቸውን ሊፍቁላቸው አልቻሉም። በአንጻሩ አርበኞቹ እነሆ እስከዛሬ ይሞገሳሉ፣ ጀግንነታቸው ይወሳል፣ ይዘከራሉ። የደርግ መንጋ ወንጀሉን ደብቆና ከወያኔ ጋር ተባብሮ አዲስ ታሪክ ሊጽፍ ቢቃጣም የከረፋ ታሪኩ ከትውልድ ሊደበቅ እንዳልቻለ ሁላችንም ምስክር ነን። እንዳይረሳም እንዳይሸፈንም የምንታገለው ነው። ሐሰተኛው ወያኔ ቁንጮ ዋሾ ስብሐት ነጋ ጠባ የሚዋሸውንም በማጋለጥ ምንኛ ወያኔ አገር እንደጎዳና ሕዝብን እንደፈጀ እየፈጀም እንዳለ ስናጋለጥ ቆይተናል። ባለፈው ሰሞን የሻዕቢያው መሪ ኢሳያስ አፈወርቂ ኢትዮጵያ ላይ ያደረሰውንና እያደረሰ ያለውንም ጥቃት በሌላ መንገድ ሊያቀርብ በአደባባይ ሞክሯል። ከወያኔ የተለየው ነኝ በማለት ወያኔ በብሔረሰብ ደረጃ ኢትዮጵያን ከፋፍሎ ክልል በሚል ሲያዋቅር ይህ እርምጃ ኢትዮጵያን ያፈርሳል ብዬ ተቃውሚያቸው አያገባህም ተባልኩ። እነሆም አገሪቷ በጎሳ ጦርነት ልትፈርስ ነው ሲል ተደምጧል። ሕዝባችን አሁን የሚያካሂደው ትግል የጎሳና የጎጥ ሳይሆን የኢትዮጵያና የኢትዮጵያዊነት መሆኑንም ዛሬም ሊክድ እየሞከረ መሆኑን በዚሁ ራሱን አጋልጧል። ይታየን እስቲ በ1983 ዓመተ ምህረት ወያኔን አጅቦ አዲስ አበባ የገባውን የሻዕቢያ ጦር የመራው ኢሳያስ ለኢትዮጵያ አዝኖና ተቆርቆሮ ከወያኔ ሲጣላና ሲከራከር ተጨፈኑ ላሞኛችሁ መነር ለቆ መጭ ሲል ነው ጉዳዩ። ለመሆኑ የግንጠላና የጥበትን አባዜ ማን ነው ሲያሰራጭ ከረመው? ማንስ ከሃዲዎችን ሰብስቦ ህወሓት የሚባል ጉድ በናቅፋ መስርቶ ወደ ደደቢት አስገባ? ማን ከወያኔ ጋር ሆኖ ኢህአፓን ወቅቶ ከትግራይ ለማስወጣት ተረባረበ? ኤርትራ የኢትዮጵያ ቅኝ ግዛት ናት አላላችሁም በሚል ማንስ ኢህአፓን ጠምዶ በጠላትነት ፈርጆ አጠቃ? ማነውስ እነ ሌንጮ ለታ የደርግ ሎሌዎች ሲሰደዱ ከሞቃዲሾና ከሱዳን ሰብስቦ እንደገና ኦነግ የሚልን ቡድን ነፍስ ዘርቶ ያሰማራ? በወያኔና በእነዚህ ጉዶች መሐልስ ህብረትን ማን ፈጠረ?
ስንቀጥል ደግሞ ማን ነው ኦነግን ከደማዚን ሱዳን እጁን ይዞ ወደ አሶሳ አዝልቆ አማሮችን አብዛኛው የጎጃም ተወላጆችን በግፍ የፈጀውና ያስፈጀው? ሻዕቢያ ነው። ይህን ወንጀል በጀብድ ደረጃ ወስዶም ኦነግን የመራውና ያጀበው የሻዕቢያ መኮንን በሰፊው በመጽሔትና በሬዲዮ ከአስመራ የገለጸውንም አዳምጠናል። ፍትሕ ያጣ የአማራ ደም እስከ ዛሬ ይጮኻልና ሻዕቢያም ኦነግም ሌላ ቢለፍፉ የሚረሳ አይሆንም። ሻዕቢያ ግንጠላን በወያኔ ድጋፍ አካሂዶ ነፃ ነኝ ካለስ በኋላ ምን ሠራ? በጸረ ኢትዮጵያዊነቱ ቀጠለ ወይስ ታርቆና ታርሞ አገራችንን የሚጠቅም ሥራ ሲሠራ ታየ? የዚህ መልሱ ለማንም ድብቅ አይደለም። ኢትዮጵያዊ የሆኑ እንቅስቃሴዎች የተሰማሩበትን ጸረ ወያኔ ትግል ማደናቀፉን ቀጠለ። በወያኔ ተባባሪነት በአዲስ አበባ ለኢትዮጵያ ያደሩ ያላቸውን ኤርትራውያን ገደለ፣ ወደ አስመራም አፍኖ ወሰደ። ኦነግና ወያኔን አግባብቶ የዘር ክፍፍሉ ሥርዓት እንዲደረጅ ጣረ። ለኢትዮጵያ የ100 ዓመት የቤት ሥራ ሰጠናት ብሎ ደነፋ። መለስ ከኦነጎች ጋር ሲጋጭም የሻዕቢያ ተወካይና የዛሬ ተቃዋሚ ኃይሌ መርቆሪዎስ ሌንጮ ለታና ዲማ ነጎን ወስዶ ከመለስ ዜናዊ አሰነባበተ። ግለሰቦቹም ከመለስ ጋር ያዞምባ ተረጫጭተው በብዙ ሺህ የሚቆጠሩትን አባሎቻቸውን በነስያ ብርሃ አስይዘው ፈረጠጡ። እነሆ ዛሬም እነዚህ ግለሰቦች ከወያኔ ጋር ሊተቃቀፉ ደፋ ቀና እያሉ ናቸው። ሻዕቢያ ራሳቸውን የአርበኞች ግንባር ያሉትን ቀይዶና ነጥሎ አስቀምጦ ሌሎቹን ብሔረተኞች ግን ሙሉ ትብብር መስጠቱን የምናውቀው ነው። ግን አልሆነለትም። የኢትዮጵያ ድርጅቶች ኅብረት ጥረትንም ራሳቸውን ቅንጅት ብለው በአሜሪካ በነበሩ ዛሬ ከትግሉ መድረክ ከራቁ ጅል ፖለቲከኞች ጋር ሆኖ ገንጣዮች የበላይነት የሚይዙበትን ትብብር ለዴሞክራሲ የሚባለውን ራሱን እንኳ ኢትዮጵያ ማለትን ያልደፈረ ስብስብ መሰረተ። በቦታው የተገኘው የኢሳይያስ ዋና አማካሪ ግለሰብም መሆኑም የተጋለጠ ነው። ትብብር ለዴሞክራሲ ማንም ከውጭ ሳይነካው በራሱ ፈራረሰ። ነጻ ድርጅት ሆነው ሊንቀሳቀሱ የሞከሩትን የአርበኞች ግንባር በጥብቅ ቁጥጥር አስገብቶ አማራና አፈንጋጭ ያላቸውንና ቀድሞ የኢህአፓ አባል የነበረውን ጌታቸው ተስፋዬን አስሮና ደብድቦ ገደለ። እነ ኮሎኔል ታደሰንም ደብዛቸውን አጠፋ። የአርበኞች ግንባር ገደለው ማለትም ይቻላል። በአንድ በኩል የኦሮሞ ግንባርን አንጃ ባንጃ ቢያደርገውም በሌላ በኩል ደግሞ በኢትዮጵያዊነት ኅብረት ሊፈጠር እንዳይችል ምንም አባልና ሚዛን የሌላቸውን ቡድኖች በጎጥ ደረጃ አሰማራ። ሲዳማ፣ ቤኒሻንጉል፣ የአማራ እንቅስቃሴ፣ የኦሮሞ ይህ ያ፣ የኦጋዴን፣ የአፋር በሚል ሰነጣጥቆ አቆመ። አንዳቸውም በወያኔ ላይ ይህ ነው የሚባል ጥቃት እንዳያደርሱም ዘይዶ ተከላከለ። ወያኔ በበኩሉ አዲስ አበባና ትግራይ ያሰፈራቸውን የሻዕቢያ ተቃዋሚዎች ከፋፍሎና አቅም ነስቶ እስካሁን አቆይቶለታል። የሁለቱ ኃይሎች ውስጣዊና ዘላቂ መጠቃቀም መለስተኛ ግጭታቸው የሚያልፍ መሆኑን ያልተረዳ የለም። ሻዕቢያ በቀጣይነት የሰራው ካለ ኢትዮጵያ ያሉ አገር ወዳድ ኃይሎችን ማዳከምና የራሱን ቅጥረኞች አሊያም ጸረ ኢትዮጵያ ኃይሎች መኮልኮል ነው። ሻዕቢያ የወያኔን ጸረ አማራነት በሰፊው የሚጋራ ለመሆኑ ክርክር የሚጠይቅ አይደለም። አንዳንድ ጥራት ነጠቆች ግንጠላና ጥበትን ሲታገል ስንት መከራና ፍዳ ያየውን ኢህአፓን ከሻዕቢያ ሊያቆራኙት የቅጥፈት ታሪክ ቢጎነጉኑም ሻዕቢያና ድርጅቱ አተካራ የተያያዙት ገና ከመጀመሪያው ድርጅቱ ሻዕቢያ የጠየቀውን የቅኝ ግዛትነት ስያሜ አልቀበልምና ኢታሪካዊ ነው በማለቱ ነው። ከ300 ገጽ በላይ መጽሐፍ ጽፎ የሻዕቢያን አቋም የደገፈው መለስ ዜናዊ እንጂ ኢህአፓ አልነበረም። ገና ከመነሻው ሻዕቢያም ድርጅቱን በአማራ ትምክተኝነት ፈርጆ ከወያኔ ጋር በማበር አጥቅቶታል። በ1983 ወያኔ ለስልጣን የደረሰውም ኢህአፓን ከሱዳንና ሻዕቢያ ጋር ተስማምቶና አጥቅቶ መሆኑን የሚረሳ የለም። ዛሬስ ቢሆን ሻዕቢያ ሐቀኛ የኢትዮጵያ ድርጅቶችን እየረዳ ነው ወይስ ለማደናቀፍ በየፈርጁ እየጣረ? በጎንደር ብረት ያነሳውንም ዜጋ በቁጥጥሩ ለማስገባት በሰርጎ ገብ ሞክሮ በቃፍቲያው ውድቀት
እንደታየው አልከሸፈበትም? ሻዕቢያ ለኢትዮጵያና ሕዝቧ ያለውን ጥላቻ አዘል አቋም ትቶ በወዳጅነትና በቀና መንፈስ ሊተካ ቢጥር ዛሬ ችግር የሆኑት ጉዳዮች፣ ቁርሾዎች ሁሉ ሊወገዱ እንደሚችሉ ግልጽ ነው። የኢትዮጵያ ሕዝብ ወይም እነሱ ማለት እንደሚቀናቸው አማራው ሕዝብ የኤርትራን ሕዝብ ሊያጠፋ የሚፈልግ አይደለም። እንዲያውም አንድ ነን፣ ለምን እንለያይ ባይ ነው። የልዩነትና የጥላቻን ከበሮ ሲደልቁ የባጁትና አሁንም የሚጎስሙት እነ ሻዕቢያና ጭፍሮቹ ናቸው። ለዚህ ነው ኢሳይያስ ለኢትዮጵያ አዛኝ ቅቤ አንጓች ሊሆን ሲቃጣ ሊዋጥልን ያልቻለው። ያኔ በ83 በነበረው የኃይል አሰላለፍ ኢትዮጵያን ገነጣጥሎ ማዳከምና ኤርትራን መጥቀም የወያኔም የሻዕቢያም እቅድ ነበር። በነበረው የኃይል አሰላለፍ ደግሞ ኢሳይያስ የተቃወመውን መለስ ደፍሮ በሥራ የማዋል አቅምም ፍላጎትም እንዳልነበረው እናውቃለን። ታሪካቸውን መደበቅ የሚገደዱ ክፍሎች ታሪካቸው መጥፎ መሆኑን ተገንዝበዋል ማለት ነው። ከዚህ የሚገኝ ብዙ እርጋታ የለም። የሰሩትን ስህተት ያደረሱትን ጉዳት ማመን መቀበላቸውና ይቅርታ መጠየቃቸው ነው ዋናው ቁም ነገር። የደርጉ ወንጀለኛ ሻለቆችና ኮሎኔሎች ታሪካቸውን ክደውና ሰለባቸውን በድፍረት ከሰው የጻፉትንና የለፈፉትን አንበናል፣ ሰምተናል። በመገናኛ ብዙሃንና ወያኔ ፈቅዶ ደግፎ በሚያሳትምላቸው መጽሐፍ አማካይነት የሐሰት ታሪክ ሲለፍፉ ታዝበናል። ታሪክን መደበቅ እና ማጣመም የተገደዱት ስራቸውንና ሚናቸውን በሰፊው በተገቢው ስላጋለጥንላቸው ነውና ምስጋና ይገባናል ብንል ጉራ አይሆንም። በዚህ በታሪክ ክለሳ የተሰማሩት ሁሉ ካልተጋለጡ ራሳቸውን ጻድቅና ሕዝባዊ አድርገው ሊቀርቡና ዳግም ደግሞ የሕዝብን ትግል ሊሻጥሩ ሊያደናቀፉ መጣራቸው የሚጠበቅ ነውና ለሐቅና ለእውነቱ ዘብ መቆም አስፈላጊ ነው። በውጭ ሀገር ያለው ዜጋ በፖለቲካ ደላሎችና ነጋዴዎች ስንቴ ተደናግሮ ከገንዘቡ እንደተለያየና ለአስመሳዮች ደጋፊ ሆኖ ከርሞ ለቀቢጸ ተስፋ እንደተዳረገ ስናይ ማጋለጥ፣ ማስጠንቀቅ ምን ያህል አስፈላጊና አንገብጋቢ ሆኖ እንዳለ እንረዳለን። የሻዕቢያው መሪ ከወያኔ ተጻረሬ ለኢትዮጵያ ሕልውና ቆሜ ነበር ብሎ በይፋ በአደባባይ እስከ መዋሸት ከደረሰ ሌሎች አደብ ሊገዙ የሚጠበቅ አይሆንም። ታሪክን መከላከል ያስፈልገናል፣ ግዳጃችን ነው ማለት ነው። ለወያኔ የተጎነበሱ ማፈሪያዎች ሁሉ ለአገር የቆሙ መስለው ሕዝብን እንዳያደናግሩ ማለት ነው። ስንቱን ድርጅት የከፋፈሉና ለውድቀት ሊዳርጉም የጣሩ ከሃዲዎች ገልበጥ ብለው የህብረትና የአገር ዋና ጠበቃ ነን ብለው ውድቀትን እንዳያሰፍኑ ለዚህ ሁሉ ጫና ለመስጠት እንጂ የሻዕቢያን አሉታዊ ጸረ ኢትዮጵያ ስምሪትና ድርጊት የረሳ ኢትዮጵያዊ አለ ብለን አናስብም። ወያኔም ያው ሻዕቢያም ያው የማይለወጡ ጸረ ኢትዮጵያ ኃይሎች። ወያኔ ተሻሽሏልና ዓለምንም ቅድመ ሁኔታ አብረነው ተደራድረን እንሰለፍ የሚሉትን የይፋና የድብቅ ወያኔዎች የምንላቸው አለ ምክንያት አይደለም። ሻዕቢያ የኢትዮጵያ ሕዝብ ጠበቃና ወዳጅ ነው ለሚሉትም ማለትም የኢሳይያስን ሐሰትና መመጻደቅን የሚያስተጋቡትንም ከአገር ወዳድነት ሐዲድ መውጣታቸውን ሳናሳስባቸው አልፈን አናውቅም። በኢትዮጵያና አንድነቷ ላይ ምንም ድርድር የለም። ጎጠኝነትና ጠባብ ብሔረተኝነት የኢትዮጵያ ጸር ነው። ድል ለኢትዮጵያ ሕዝብ፣ የኢትዮጵያዊ ትግል።
ያለንም እኛው የነበርንም እኛው ነን። የየትውልዱን መስዋዕትነት ሲጠይቅ የኖረው ኢትዮጵያዊነት ረዘም ያለ የትግል ህይወት ቢያሳልፍም በየወቅቱ የሚነሱ ጠላቶች አደጋ ላይ ሲጥሉት መስተዋላቸው አልቀረም። ህዝብ ግን ተንበርካኪ ሆኖ አያውቅም። ጠላቶቹን ከመፋለም ተዘናግቶም አያውቅም። የኢትዮጵያ ህዝብ ከውጭ ወራሪዎች ወደ ሀገር በቀል ጸረ ህዝብ ገዢዎች እየተሸጋገረ ቁም ስቅሉን እንዳየ ኖሯል። እድሜውን በሙሉ ከትግል እንዳይወጣ በሀገሩ እፎይ ብሎ እንዳይኖር የተደረገው የኢትዮጵያ ህዝብ ለአንዴም ለመጨረሻ ጊዜም ከሰቆቃው እንደሚገላገል ብሽታ አይኖርም። ትውልድ እፎይ ብሎ የሚኖርበት ለስልጣኔ ለብልጽግና የሚያሰላበት ዘመን ሩቅ አይሆንም። ጠላቶቹ ያላቸውን ሁሉ ጨርሰዋል። በዘር በቋንቋ ሊከፋፍሉት ጥረዋል። የመከራው ዘመን እንዲራዘም ተባባሪዎቻቸውን ሁሉ አሰልፈው ተረባርበውበታል። ከመንገድ ላይ ህይወት እስከ ስደት አድርሰውታል። አሁን ደግሞ ይባስ ብለው በቆሻሻ ክምር ናዳ እየፈጁት ይገኛሉ። ትውልዱ በሀገሩ እንዳይኖር ረሃብተኛ አድርገውታል። ለልመና ዳርገውታል። በምርመራ እየቀጠቀጡ በእስር እያንገላቱ ቁም ስቅሉን አሳይተውታል። በስደት ላይ እንኳን እንዲሰቃይና በባዕድ ሀገራት እንደ ወንጀለኛ ተቆጥሮ በየእስር ቤቱ እንዲታቆር አስደርገውታል። ቀረ የሚባል ምንም ነገር የለም። የስቃይ ሁሉ ስቃይ፣ የመከራ ሁሉ መከራ እንዲፈራረቅበት አድርገውታል። ያላወቁት ነገር ግን የኢትዮጵያ ህዝብ ሲጥል እንጂ ሲመታ የማይታይ መሆኑን ነው። የኢትዮጵያ ጠላቶች የድሮዎቹን ካሁኑ የሚለያቸው ሰፋ ያለ መረብ ዘርግተው ከውጪ በምክርና በትብብር ከውስጥ በድለላ በአፈናና በዘረፋ መሰማራታቸው ብቻ ነው። ያ ሁሉ ሆኖ ግን ህዝብ የቃል ኪዳን ምድሩን በቀላሉ የሚለቅላቸው አልሆነም። በሁሉም አካባቢ የሚደረገው ፍልሚያ እስከ ድል ቀጣይ ነው። ከግማሽ ምዕተ ዓመት በላይ ያደረገው ዘመናዊው የቅኝ ግዛት ትግል በጠላቶቹ ውድቀት ይደመደማል። የነበርን እኛ ያለንም እኛ ነን። አይበገሬዎቹ ኢትዮጵያውያን። የሚያሳዝነው ያስተማራቸው ልጆቹ የጠላት ተቀጣሪ ሆነው ለጠላት ማገልገላቸው ነው። ሆኖም ግን ያ ሁሉ ህዝብን ከነጻነት ትግሉ ፈቀቅ አያደርገውም። የጎንደር፣ የጎጃም፣ የወሎ፣ የሸዋ፣ የጋሞ ጎፋ፣ የሲዳማ፣ የሐረር፣ የኢሉባቦር፣ የትግራይ፣ የከፋ፣ የወለጋ፣ የባሌ፣ የኤርትራም ሳይቀር ኢትዮጵያዊ ዜጋ ሁሉ ጠላቶቹ በሳሉት ካራ አንገቱን አያስቀላም። አንቀላፍቶም አይጠብቃቸውም። እንዲያውም ምላሹን ይሰጣቸዋል። ህዝብ በቆራት ትግሉ ጠላቶቹን ድባቅ እንደሚያስገባ ጥርጥር የለውም። መገነጣጠል የወያኔና ለባዕድ ያደሩ ጀሌዎች ቅዠት ሆኖ ይቀራል። ያ ቃል ነው የማያወላውል የኢትዮጵያ ሁሉ ቃለ መሐላ። በማን ጊዜ ጠላት ሀገርን ያስማማል ያለው ጃሎታ ትክክለኛው የህዝብ ቃል ነው። ትግሉ እያዘኑ ከማልቀስ እየተደሰቱ ማስለቀስን ምርጫው እንዲያደርግ የተገፋበት ሁኔታ ላይ ነው። ትዕግስቱን በፍርሃት አይተውበታል። ህዝብ ፈርቶ አያውቅም። የሚፈራበት ምክንያትም የለውም። የሚያሸሻው ንብረት፣ የሚደብቀው ማንነት የለውም። መገለጫው፣ መታወቂያው፣ መኖሪያው፣ መቀበሪያውም አንዲት ሀገሩ ብቻ ነች። ስለዚህም በማንነቱ ላይ ሲመጡበት ሸሽቶም ፈርቶም አያውቅም። ትውልድ ሽሽትን እንደ አዲስ ትምህርት አይለማመድም። አርበኞች አላስተማሩትም። ወንድሞች፣ እህቶች፣ እናት፣ አባት፣ የኢሃፓ ጀግኖች ትግሉ ነው ህይወቴ እያሉ ቢንቆረቆር ደሜ ቢፈለጥ አጥንቴን እየዘመሩ ወደፊት መንደርደርን፣ ለጠራት ክብር አለመስጠትን በጽናት በእምነት መስዋዕትነትን ነው ያወረሱት። እናም ድል የህዝብ ነው። በባንዶች ሴራ፣ በተቀጣሪዎች ጭፈራ የሚኮሰምን ስብዕና የለውም። ኢትዮጵያዊነት ኃይል ነው፣ የእምነት ምልክት ነው። ስለዚህ ለከርሳቸው ባደሩ የዜግነት ክብር በሌላቸው ፍጡሮች ኢትዮጵያዊነት አይዋረድም። ልጆቹም ሁሉ ልክ እንደ ጎንደሬው፣ እንደ ጎጃሚው፣ እንደ ከምባታው፣ እንደ ዶርዜው፣ እንደ ወላይታው ሰንደቅ ዓላማውን ለብሰው ይዘምራሉ።
በሀገራችን መሸማቀቁ ያበቃል፣ ግድያውም ያቆማል። ያለንም እኛው የነበርንም እኛው ነን። ድል ለኢትዮጵያ ሕዝብ! እናቴ ኦሮሞ አባቴ አማራ አጎቴ ጉራጌ አያቴ ካድዋ የልጄ ባል ጉምዝ የሱም አባት አገውም ድብልቅ ከዚህም ከዚያም ያለው ደማችን ሲጣራ ኢትዮጵያዊ ሆኖ ለነመለስ ሌንጮ ለጠራ ፈላጊ የማጠግብ ከቶ ዜግነት ተነፍገን ጊዜ ተለውጦ እንዳንሞት ተዋርደን በውርደትም ሞተን አለና እንላለን በክልል ተቆርጠን። ትላንት ዛሬ አይደለም። ይህ በጣም ግልጽ መስሎ የሚታይ ጉዳይ ለብዙዎች ምስጢረ ሥላሴ ሆኖባቸው ተጨባጭ ሁኔታ ለመገንዘብ አቅቷቸው ራሳቸውን ሲያስገምቱ ይታያሉ። የህብረተሰብ እድገት ህግ ሁሌም ለውጥን የሚቀበል ነው። ህብረተሰብ ውስጣዊ ቅራኔን ሊክድ አይችልም። ቅራኔዎችን ግን በሚገባ አስተናግዶ ለገንቢና አዎንታዊ ለውጥ ሊጠቀምባቸው ግን መቻሉ ያለ ነው። በአንጻሩ ይህን መገንዘብና መጨበጥ ያልቻሉ ክፍሎች ቅራኔዎችን በሚገባ መፈረጅና መያዝ ይሳናቸውና ሂደቱ ጎጂ ሊሆን የሚችልበት ሁኔታ ይከሰታል። ያም ሆነ ይህ ግን ትላንትና ዛሬ አንድ ሊሆኑ የሚችሉበት ሁኔታ በጥቅሉና በግልቡ ሲቀርብ እንጂ መቼም ቢሆን አንድ ሊሆኑ የሚችሉ አይደሉም። ያጤውና የደርግ አገዛዞች ቢመሳሰሉም አንድ አልነበሩም። መሰረታቸው ጸረ ሕዝብ መሆኑ ቢያመሳስላቸው ይዘታቸው ግን ልዩ ነበር። ዓመታት አልፈው ታሪክ የተዘነጋ ሆኖ ያጤውን ስርዓት ፍትሃዊና የተሻለ አድርገው ሊያቀርቡ የሚጥሩ ቢበረክቱም የዘውድ አገዛዝ ብዙሃኑን ገባር ጭሰኛ ያደረገና ምልዓተ ሕዝቡን የጨቆነ እንደነበር የሚረሳ አይደለም። እኩልነት በሁሉም መስክ በብሔረሰብ፣ በጾታ፣ በሃይማኖት ወዘተ ያልነበረ ሲሆን ሰርቶ አደሩ ሕዝብም ለጭፍን ብዝበዛ መዳረጉ በታሪክም የተመዘገበ ነው። የነበረው የከረረ የመደብ ቅራኔ ወደ አብዮት ማቅናቱ ሳይታለም የተፈታ ነበርና የካቲትን ወለደ። አገዛዙ ግን ዛሬ ታሪክን የሚከልሱ ሊሉ እንደሚቃጡት ፍትሃዊና የተሻለ ያልነበር ሲሆን የሚዘፈንላቸው አጼም የባንዳዎችና የፊውዳሎችን ስርዓት ያሰፈኑ ጨካኝ ገዥ ነበሩ። ሰፍኖ ነግሶ ሳለ አጼ ምን አጠፉ? በፊውዳል ጨለማ ክብሪቷን የጫሩ የምርጦቹ ስርዓት ይጥፋ ይውደም ያሉ ለሀገር ለሕዝብ ብለው መጽዋዕት የሆኑ ጉባኤ አዲስ አበባ ቻርተር ፊርማ ሲባል ያሉ ውርደት ወግድ ገንጣይ ይጥፋ ይጣል በጎጥ መደራጀት ፈሊጥ ሆኖ ሲቀርብ ያሉ ጥበት ይጥፋ ኢትዮጵያችን ትቅደም ዛሬም እንደ ትናንት ሲመተሩ ስናይ እንዳንሞት ተዋርደን በውርደትም ስቃይ አለና እንላለን ከሀፍረት ሳንለያይ። ደርግም የሕዝብን ድል ቀምቶ በስልጣን ከተሰየመ ጀምሮ ያጋጠመውን ተቃውሞ በፍጅት የተቋቋመና ለሀገር አንድነት ቆምኩ ቢልም ቅራኔን ቀፍቅፎና አባስቶ አገርን ለግንጠላ ይዳረገ ለአንድነት መሰረት የሆነውን ሕዝብ በትውልድ ደረጃ የፈጀ አረመኔና ፋሽስታዊ ኃይል ነበር።
ከአፄው ተለየው፣ አዋጆች አወጣው፣ ለሰርቶ አደሩ ቆምኩ ቢልም በመሰረቱ ጸረ ሕዝብ የነበረ ለመሆኑ ከተባባሪ ወንጀለኞች ውጭ ማንም አይክድም። ሰፋ አድርገን ካየነውም በአዎንታዊ የሚፈረጁት የቀድሞ ገዢዎቻችንም ቢሆኑ አገዛዛቸው አጠያያቂና ፍትሐዊ እንዳልነበረም የምንገነዘበው ነው። በአሁኑ ጊዜ ጽንፈኝነት ሐሰትን አቅፎና ታሪክን በርዞ ሊሰፍንብን ደፋ ቀና እያለ ነው። እነ ሻዕቢያ የሐሰት የቀኝ ተገዥነት ታሪክ ተብዬ ፈጥረው ለግንጠላ ስለበቁ ሌሎችም ኢትዮጵያዊ አይደለንም በሚል እስካሁን ግንጠላን ያቀነቅናሉ። ጽንፈኞችና ከታሪክ አንጻር ቅንቅኖች የሆኑ ግለሰቦች ዛሬ ትላንትን ክደው ያልነበረን ነበረ፣ የነበረውን ይስበረን ያሰናክለን ዓይናችንን ግንባር ያርገው አልነበረም ብለው በመካድ ላይ ይገኛሉ። ታሪክ ከተካደ ነገን ለውጦና የተሻለ አድርጎ ለመገንባት እንደሚያቀት ግልጽ ነው። ግን አልታይ ብሏቸው አለ። የታሪክን ሂደት መረዳት ስለተሳናቸው የነበረውን አምነው ወደ ተሻለ ለመቀየር በመነሳት ፈንታ ትናንትን ሊደግሙ ያውም በድሪቶ ደረጃ ጠቁመውም ሳይሆን ይመኛሉ። የአገር ግንባታ ሂደት እንቆቅልሽ ሆነባቸዋልና በቀሳቸው ሀፍረት ሞልቶባቸው ጥፋትን በሁኔታውና ጊዜው ይዘት መገምገም ካለመቻላቸው ባሻገር አልተፈጸመም ብለው መካድን መርጠው አሉ። በዓለም ደረጃ አገር ግንባታዎች በዲሞክራሲና በሕዝበ ውሳኔ የተፈጸሙ አይደሉም። የስፓኝ ወራሪዎች በስፋት ደቡብ አሜሪካን በጦርነትና በጭፍጨፋ ይዘው እና ቋንቋቸውንና ባህላቸውን እንደጫኑ ሁሉም ያውቃል። ጣሊያንን አንድ ያደረገውና እስካሁን የሚደነቀው ጋሪባልዲ ሆነ የጀርመን አንድነት አባት የሚባለው ቢስማርክ እንዲሁም የሩሲያው ታላቁ ጴጥሮስ ሕዝብን እያማከሩና ሕዝበ ውሳኔ እያደረጉ አልጠቀለሉም። ጊዜና ሁኔታ ከዚህ አይነት ጽንሰ ሐሳብ ጋር የሚያስተዋውቃቸውም አልነበረም። የተመኩት በኃይል ነው። ወረራ አካሂደዋል። ሕዝብ አስገብረዋል። የበላይነታቸውን በቃሪው ላይ ጭነዋል። አገር የቀናው በጉልበት እንጂ በሕዝበ ውሳኔና ዴሞክራሲ አልነበረም። ደም መፍሰሱን ማምለጥ የሚቻል አልነበረም። ያኔ በዚያ ጊዜ ከመሰረቱ ከዴሞክራሲ የተጣላ ነውና በሕግና ስነ ስርዓት ይገዛ ዘንድ አይጠበቅም። በዴሞክራሲ ዘመን ግን የአምባገነንነትን መንገድ መራጮች የሚወገዙ መሆናቸው የሚጠበቅ ነው። ታሪክን ለመተቸት በቅድሚያ ማወቅን ይጠይቃል። ከመናገር በፊት ማወቅን መመራመር፣ ከመተቸት በፊት ሐቅን ማወቅ መመርመር ተብሏል። ያላወቀ አይናገር እንዲሉ ወይም ትንሽ ዕውቀት አደገኛ ነው እንደሚባለው ነው። የነገን ኢትዮጵያ ፍትሐዊና ዴሞክራሲያዊ ለማድረግ ስንሻና ስንነሳ ከልብ ከሆነ ማለት ነው ያለውንና ያለፈውን ማወቅ አለብን። የአገራችን ችግሮች ቀጣይነት ይዘው እያመሱን ናቸውና ትናንት የተማሰው ጉድጓድ ውስጥም ጥልቅ እያልን ነውና ከመሬቱ ረግረጉ መውጣት አቅቶናልና ችግሮች ምን ነበሩ፣ አሁንስ ምን ይዘት አላቸው ብሎ መመርመሩና ማወቁ ቀዳሚ መሆን አለበት። የዛሬዎቹ የስንኩልና መሐይም ፖለቲካ አባወራዎች ታሪካቸውን አያውቁም። ባለ ታሪክ ሆነን ከጥንት የሰለጠን ባለ አኩሪ ነጻነት ጀግና ሕዝብም ሳለን ቱርክና ጣሊያኑን ወራሪ አሳፍረን ለአሜሪካ መስኮብ አልበገር ብለን ለጥቁሮች አራያ ማርከሻ ነጨነን በጽናት በአንድነት በአንድ ሀገር ቆይተን ዛሬ በማለቂያው በሽታ ተጠናውቶን ለፈረንጅ ለጣዖት መስገዱ ጀምሮን ከተቀበረበት እግርታችን ወጥቶ ሎንዶን ዋሽንግተን ባዕድ ሀገር ገብቶ ስሩ የደረቀ ያበቃ ዛፍ ሆነን ፈረንጅ ሲያሾፍብን ሲረግጠንም ችለን እንዳንሞት ተዋርደን በውርደት ግን ሞተን
አለና በማለት ስንዋሽ ጊዜ ያለፈን። አወቅን ሲሉም ይክዳሉ፣ ሐቁን ይቀብራሉ፣ ሐሰትን ያስፋፋሉ፣ አገርን ባያሌው ይጎዳሉ። የታሪክን ሂደት ሕግ ሆነ መሰረት ማወቅ ይሳናቸዋልና ከድሮዎቹ አጼዎች ያኔ ሊኖር የማይችለውን ሂደት ይጠብቃሉ። አጼ ቴዎድሮስ ዛሬ ተቺዎቻቸው ሊሆኑ ያቃታቸውን ዴሞክራሲያዊነት እንዲያሳዩ ይጠብቃሉ። ይህን ስህተት ሐቅ ብለው ሲያናፍሱና አወቅን ብለውም ሲደነፉ ተው እንጂ የሚላቸው ባለመብዛቱ ሐሰታቸውን ሐቅ ብለው ሊያሰፍኑ መወራጨታቸው ልጓም ያጣም ሆኖ ተገኝቷል። አፉ ምላጭ በደረቁ ይላጭ የሚሉት አይነት ነው። በመሆኑም ታሪክን በሚገባ መረዳትና መጨበጥ ያቃታቸው ክፍሎች አውቀው ተቀጥረው ይሁን ሳያውቁ ተደናግረው የሚለፍፉት ሁሉ ምስኪን ውሸትና ሐሰት ከመሆን ማለፍ እንዳልቻለ መገንዘብ የተገደድነው ነው። ሐቁን ማመን ስለከበዳቸውና መካድን ስለመረጡ ዛሬ ችግር የፈጠሩብንን ሐቆችና ታሪካዊ መዘዞች አምኖ ከመቀበል ፈንታ መካዱን መርጠዋልና መፍትሄውን ለመሻት አልታደሉም። ትናንት ጭቆና ሰፍኖ ነበር ሲባሉ አሌ ይላሉ። ያለፈውን ያውም ሕዝብ አምሮ የታገለውን አገዛዝ በበጎ ሊፈርጁ ሲነሱ ከታሪክ ይጣላሉ። መንጌ መሌ ባዮች ወደዱም ጠሉ የኢትዮጵያ ጠላቶች ናቸው። ወደ ቁም ነገሩ ስንመለስ በነበሩበት የታሪክ ውሱን ጊዜ የወሰዱት እርምጃ የሚያስወግዛቸው አለመሆኑን ዛሬ መረዳት አስፈላጊ ሆኖ ይገኛል። ሌላ አማራጭ አልነበራቸውምና ነው። አጼ ቴዎድሮስ ለምሳሌ የገጠማቸው ተቃውሞ ቀላል አልነበረምና ይህን ለማሸነፍ ሲሉ በነበሩበት ህብረተሰብ ጊዜ የነበራቸው መፍትሄ ኃይልን መጠቀም ነበር። ሌሎችም እንዲሁ። ሌላ አማራጭ ከፊታቸው አልተደቀነም። ስለዚህ ወደ ወረራ፣ ወደ ማስገበር፣ ወደ ማንበርከት ማቅናታቸው የሚጠበቅ ነበር ማለት ነው። ዛሬ በዲሞክራሲ ዘመን እገሌ ብለው ፍጅትን ያሰፈኑ ክፍሎች ያለፉትን ለመውቀስና ለማውገዝ ምንም የሞራል ብቃትና መሰረት የላቸውም። ስልጣኔ ሰፈነ በተባለበት አሶሳ፣ በደኖ፣ ወተር፣ ምስራቅ ወለጋ፣ አርባ ጉጉ አሰቦትን መውለድ አልነበረባቸውምና ማለት ነው። ጋምቤላ፣ ኦጋዴን፣ አፋር፣ ደቡቡንም ሳንጨምር ማለት ነው። ወያኔ ግፍና ፍጅትን የወለደ ስርዓት ነውና ማንንም ሊከስ የሚችል ቡድን አለመሆኑ የተረጋገጠ ነው። አልፎም ቀደም ያልታዩ ግፎችና አሰቃቂ በደሎችን በሕዝብ ላይ እየፈጸመና እየፈጸመም ያለ ነው። በወያኔ የተፈጸመውን ስየል ማን ቀደም ተቀብሎ ያውቃል? ለመናገር የሚያስቀቁ ግፎችን አይደል እንዴ ወገኖቻችን የተቀበሉት? ለዚህም እኮ ነው ወያኔ ስንል ከኢትዮጵያዊነት የተጣላ አረመኔ ቡድን በላያችን ላይ መጣብን ብለን አምሮ መታገልና ማጥፋት የሚለው ግዳጅ ከፊታችን የሚደቀነው። ወያኔ ስንል ጸረ ኢትዮጵያ መሆኑ ፍጥጥ ብሎ ይታየናል። ወያኔ ስንል ከመቼውም ጊዜ በከፋ ጸረ ሕዝብነትና አረመኔነት አለሁ ብሎ ይደነቀርብናል። አናይም ሐቁን ማለት የምንችለው አይደለም። ስለዚህም ሀገር አድን ግዳጃችን ወያኔን አመራችሁ ታገሉ እንጂ ሌላ መልእክት አይሰጠንም። ማን ነው የኢትዮጵያና የሕዝብ ጠላት? ወያኔ። ጸረ ወያኔ ትግላችን ይፋፋም። የሰማዕት ታሪክ በደም የተጻፈው ጠመንጃውን ይዞ የሚጠብቅ ከሌለው ብዕሩን አሹሎ ካጣም የሚጠብቀው በኢምንቶች ብረዛ ዳግም ይከለሳል። የሰው ልጅ ክቡር ደም ቀይ ቀለም ይባላል። የሰማዕታት ታሪክ በደም የተጻፈው ጧፍ ሆኖ ሲያበራ ተኪ ካልጠበቀው በነፋስ ይጠፋል አይለኮስ ከቶ እንዳይሞት ተዋርዶ በውርደት ግን ሞቶ አለና ይለናል ነፍሱን ተለይቶ።